ጤና ይስጥልን ክቡራትና ክቡራን እንዴት አላችሁ? በሳምንት 2 ቀናት ዘውትር ሐሙስና ቅዳሜ ወደ እናንተ የሚደርሰው ኢትዮ ቢዝነስ እነሆ ጀምሯል። በኢትዮ ቢዝነስ የተለያዩ የቢዝነስ መረጃዎችን ስለ ስራና ኢንቨስትመንት ከዜና ባሻገር ደግሞ በትንታኔ የምንመለከታቸውን ጉዳዮች ለተመልካቾች እናደርሳለን። በዛሬ ኢትዮ ቢዝነስ በአጫጭር መረጃዎቻችን የገቢ አሰባሰብ መረጃ ይዘናል። የውጭ ቀጥተኛ ኢንቨስትመንት፣ የኢትዮጵያ አየር መንገድና የኢንሹራንስ ጉዳዮችን ወደ ተመልካቾቻችን የምናደርስ ይሆናል። በእውነትና ዝርዝር መረጃችን ደግሞ ስለ አይዳታ ቴክኖሎጂ፣ ሳፋሪኮም ኢትዮጵያና የተፈጥሮ ሀብትን የተመለከቱ መረጃዎችን ወደ ተመልካቾች እናደርሳለን። ቃል ኪዳን ታደሰና ጥላሁን አያሌው አብረናችኋለን። አብራችሁን ቆዩ። ተመልካቾች ወደ ቀዳሚው መረጃችን የምናመራ ይሆናል። የገቢ ጉዳይን እናገኛለን። በ9 ወራት ውስጥ ከ1 ትሪሊዮን ብር በላይ ገቢ መሰብሰቡን የገቢዎች ሚኒስቴር መረጃ ያመለክታል። በ2018 በጀት ዓመት 9 ወራት በፌዴራል መንግስት ደረጃ 1.1 ትሪሊዮን ብር ገቢ መሰብሰቡን የገቢዎች ሚኒስቴር አይናለም ንጉሴ ናቸው ያስታወቁት። ከዚህ ቀደም እንደ ሀገር ከ100 ቢሊዮን ብር በላይ ገቢ እንደማይሰበሰብ ያስታወሱት ሚኒስትሯ ባለፉት ዓመታት በተከናወኑ ሰፊ ስራዎችም የገቢ አሰባሰብ አቅማችን በከፍተኛ ሁኔታ አድጓል ብለዋል። ከዚህም ባለፈ እንግዲህ 9 ወራት ውስጥ በፌዴራል ደረጃ 1.1 ትሪሊዮን ብር መሰብሰቡንና በበጀት ዓመቱ መጨረሻ ላይ 1.5 ትሪሊዮን ብር ለመሰብሰብ እየተሰራ መሆኑን ነው ያመላከቱት። ቀጥለናል ተመልካቾቻችን፣ ወደ ሌሎች ጉዳዮቻችን እናምራለን። ኢትዮጵያ በ9 ወራት ውስጥ 3.52 ቢሊዮን ዶላር የውጭ ቀጥተኛ ኢንቨስትመንት መሳቧን የኢትዮጵያ ኢንቨስትመንት ኮሚሽን መረጃ አመላክቷል። ይህ የተገለጸው ደግሞ የኢትዮጵያ ኢንቨስትመንት ኮሚሽን የ2018 በጀት ዓመት የ9 ወራት የስራ አፈጻጸሙን በገመገመበት ወቅት ነው። የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር አቶ ዳጋቶ ኩምቤ በዚህ ወቅት እንዳሉትም በውጭ ቀጥተኛ ኢንቨስትመንት በመሳብ ረገድ የ3.52 ቢሊዮን ዶላር የውጭ ቀጥተኛ ኢንቨስትመንት መሳብ መቻሉን ተናግረዋል። ይህ አፈጻጸም ካለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ16 በመቶ በላይ ብልጫ የታየበት ስለመሆኑም አቶ ዳጋቱ ተናግረዋል። አዳዲስ የኢንቨስትመንት ፈቃዶችን ከመስጠት አኳያም ሰፊ ስራዎች መከናወናቸውን ነው የገለጹት። ባለፉት 9 ወራት ውስጥም ለ372 ባለሀብቶች ፈቃድ ስለመሰጠቱም አመላክተዋል። እንዲሁም በኢንቨስት ኢን ኢትዮጵያ 2026 ፎረም በድምሩ 13.1 ቢሊዮን ዶላር የሚያወጡ አዳዲስ የኢንቨስትመንት ስምምነቶች መፈረማቸው ትልቅ ስኬት መሆኑ ተመላክቷል። ወደ ፋይናንስ መረጃችን አልፈናል። የኢትዮጵያ ኢንሹራንስ ኩባንያ ባለፉት 9 ወራት ከ42 ቢሊዮን ብር በላይ የአረቦን ገቢ መሰብሰቡን ተናግሯል። በሀገራችን እንግዲህ ከ19 የሚልቁ የኢንሹራንስ ኩባንያዎች ይገኛሉ። እነዚህ የኢንሹራንስ ኩባንያዎችም ከ42 ቢሊዮን ብር በላይ አረቦን መሰብሰብ እንደቻሉ ሰምተናል። ይህም ካለፈው ወቅት ጋር ሲነጻጸር የ36 በመቶ ብልጫ እንዳለው ተነግሯል። ከተሰበሰበው አጠቃላይ አረቦን ውስጥ ደግሞ 38.99 ቢሊዮን ብር የሚሆነው የህይወት ነክ ካልሆነ የኢንሹራንስ ዘርፍ የተገኘ ሲሆን ህይወት ነክ ያልሆነ የኢንሹራንስ አገልግሎት ዘርፍ ያለው ድርሻ ከፍተኛ መሆኑን የሚያመላክት ነው። በሌላ በኩልም በህይወት ነክ የኢንሹራንስ ዘርፍ በ9 ወራት ውስጥ 2.75 ቢሊዮን ብር የተሰበሰበ ሲሆን ይህም ካለፈው ወቅት ጋር ሲነጻጸር የ26 በመቶ ብልጫ አለው ተብሏል። ከሁለቱ ዘርፎች በተጨማሪ ከጥቂት ዓመታት ወዲህ በመስኮት ደረጃ እየተሰጠ ያለው የተካፉል ኢንሹራንስ ዘርፍ በ9 ወራት የአረቦን ገቢ የ67 በመቶ እድገት በማሳየት 482 ሚሊዮን ብር የአረቦን ገቢ መሰብሰብ መቻሉን ሪፖርቱ አስነብቧል። በሶስቱ የኢንሹራንስ ዘርፎች ማለት ነው ከፍተኛውን አረቦን ገቢ በማሰባሰብ ቀዳሚ ሆኖ የቀጠለው የኢትዮጵያ መድን ድርጅት እንደሆነም ተመላክቷል። በ43 በመቶ በማሳደግም የ15.7 ቢሊዮን ብር አረቦን መሰብሰብ ስለመቻሉም ሪፖርቱ አመላክቷል። ቀጥለናል። ወደ አቪዬሽን መረጃችን እንለፍ። የኢትዮጵያ አየር መንገድ የሚያስገነባው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ዓለም አቀፍ ትኩረትን እየሳበ ይገኛል። በ12.5 ቢሊዮን ዶላር ወጪ የሚገነባው ይህ ፕሮጀክት በአፍሪካ የአቪዬሽን ታሪካዊና ቀዳሚው እንደሆነ እየተነገረ ይገኛል። አፍሪካውያን ተጓዦች ከአህጉር ውጭ ባሉ እንደ ዱባይ፣ ፓሪስ እና ለንደን ባሉ መዳረሻዎች ለመጓዝ ይገደዱ እንደነበረና ይህንን እንግልትና ወጪ እንደሚያስቀርም ይጠበቃል ተብሏል። ግንባታው ጥር ወር የተጀመረው ይህ ግዙፍ ፕሮጀክት እንደ አውሮፓውያን አቆጣጠር በ2030 ተጠናቆ ለአገልግሎት ይበቃልም ተብሏል። በዚህም አየር መንገዱ በአመት 60 ሚሊዮን መንገደኞችን የማስተናገድ አቅም እንደሚኖረውና ፕሮጀክቱ ሙሉ ለሙሉ ሲጠናቀቅ ደግሞ በአመት እስከ 110 ሚሊዮን መንገደኞችን የማስተናገድ አቅም ይኖረዋልም ነው የተባለው። ይህ አውሮፕላን ማረፊያ እንግዲህ ዓለም አቀፍ ከፍተኛ ተጓዦችን ከሚያስተናግዱ አውሮፕላን ማረፊያዎች ተርታ ያሰልፈዋል ተብሎም ተዘግቧል።